የተወዳጁ የእንግሊዝ ፕሪሚየር ሊግ 26-27 ውድድር ዘመን ዛሬ ምሽት 4 ሰዓት ሻምፒዮኑ አርሰናል በሜዳው ኤሚሬትስ ስታዲየም ከአዲስ አዳጊ ኮቨንትሪ ሲቲ ጋር በሚያደርጉት ጨዋታ ጅማሮን ያደርጋል። አርሰናል ባለፈው የውድድር ዘመን 85 ነጥቦችን በመሰብሰብና በ7 ነጥብ ልዩነት ማንቸስተር ሲቲን በመቅደም የ22 ዓመታት የሻምፒዮንነት ጥማታቸውን ማርካታቸው ይታወሳል። ያለፈው ዓመት ክብራቸውን ለማስጠበቅ ለሚያደርጉት ፍልሚያም ከዋና ተፎካካሪያቸው በላይ በዙር መስኮት የነቃ ተሳትፎ ማድረጋቸውን ተከትሎ ክብራቸውን እንደሚያስጠብቁ ተገምቷል። የሚካኤል አርቴታ ቡድን ባለፈው የውድድር ዘመን ዋንጫውን ለማሸነፍ ባደረገው ጉዞ የመጨረሻዎቹ 5 የሊግ ጨዋታዎች በድል ያጠናቀቀ ሲሆን በዚህ ጨዋታም አሸናፊ በሆነ መንገድ ለመጀመር ጥሩ አጀማመር ይጠበቅባቸዋል። አርሰናል እንደ ሻምፒዮንነት ባደረጋቸው ያለፉት 3 የመክፈቻ የፕሪሚየር ሊግ ጨዋታዎች በሙሉ አሸንፈዋል። ከነዚህ መካከል የመጨረሻው በ2004-5 የውድድር ዘመን ከኤቨርተን ጋር የተደረገው ነበር። ከነዚህ ድሎች ሁለቱ ወደ ሊጉ አዲስ ከወጡ ቡድኖች ጋር የተደረጉ ነበሩ። በ1998-99 ከኖቲንጋም ፎረስት እና በ2002-3 ከበርሚንግሃም ሲቲ። በተጨማሪም አርሰናል በ2001 ሁለት የውድድር ዘመን ከብሬንፎርድ ጋር በተደረገ ጨዋታ 2-0 ከተሸነፈበት ጊዜ አንስቶ በተከታታይ 4 የውድድር ዘመናት የመክፈቻ የፕሪሚየር ሊግ ጨዋታዎቹን አሸንፏል። ሆኖም በታሪካቸው እንዲህ አይነት ተከታታይ ድል ለ5 ዓመታት ሲያስመዘግቡ የታየው አንድ ጊዜ ብቻ ሲሆን ያም በ2001-2 እና በ2005-6 የውድድር ዘመናት መካከል ነበር። አርሰናል ባለፉት ጥቂት ዓመታት ወደ ሊጉ አዲስ ከወጡ ቡድኖች ጋር ባደረጋቸው ጨዋታዎች እጅግ አስደናቂ ወይም ፍጹም በሚባል ደረጃ ውጤት እንዳለውም ልብ ሊባል ይገባል። ከ23-24 የውድድር ዘመን መጀመሪያ አንስቶ አርሰናል ወደ ሊጉ አዲስ ከመጡ ቡድኖች ጋር ካደረጋቸው 18 የፕሪሚየር ሊግ ጨዋታዎች መካከል 17ቱን አሸንፏል። ብቸኛው የተለየ ውጤት ባለፈው የውድድር ዘመን ከሰንደርላንድ ጋር የተደረገው የ2 አቻ ውጤት ነው። በሜዳቸው የአርቴታ ቡድን ወደ ሊጉ አዲስ ከወጡ ቡድኖች ጋር ባደረጋቸው 45 የሊግ ጨዋታዎችም ሽንፈት አላስተናገደም። ይህም በፕሪሚየር ሊጉ ታሪክ በማንኛውም ቡድን የተመዘገበ ረጅሙ እንዲህ አይነት ጉዞ ነው። 40 ድሎችና 5 አቻዎች። አርሰናል አርብ ዕለት ይጠበቅ የነበረውን ድል ካሳካ አርቴታ ከፔፕ ጋርዲዮላ 204፣ ሆዜ ሞሪኖ 231፣ የርገን ክሎፕ 237 እና ሰር አሌክስ ፈርጉሰን 247 በመቀጠል ከ250 ጨዋታዎች ባነሰ ጊዜ ማለትም በ248 ጨዋታዎች 150 የፕሪሚየር ሊግ ድሎችን ያስመዘገበ አምስተኛው አሰልጣኝ ይሆናል። በዕለተ ቅዳሜ የምሳሳት ጨዋታ መርሃ ግብር ቀን 8:30 የቀድሞ ክብራቸውን መልሶ ለማግኘት እየታገሉ የሚገኙት ቀያይ ሰይጣናቱ ከሜዳቸው ውጪ በኤምኬኤም ስታዲየም የፕሪሚየር ሊጉ አዲስ መጤውን ሃል ሲቲን ይገጥማሉ። ማንቸስተር ዩናይትድ የመጨረሻ የሊግ ዘውዱን ያገኘው በ2013 ሲሆን ባለፈው የውድድር ዘመን ከ17 ጨዋታዎች 12ቱን ባሸነፈው ማይክል ካሪክ ትልቅ ተስፋ ሰንቀዋል። እንግሊዛዊ የቀድሞ የቡድኑ ድንቅ አማካይ የሻምፒየንስ ሊግ ተሳትፎ ቦታንም ለቡድኑ ማምጣት ችሏል። ካሪክ ዩናይትድን በጊዜ አሰልጣኝነት ሲረከብ ቡድኑ 7ኛ ስፍራ ላይ ተቀምጦ ይገኝ ነበር። እስከ 25-26 የውድድር ዓመት መጨረሻ በጊዜ አሰልጣኝነት ከሾሙ በኋላ ቡድኑ ለግዙፉ የአውሮፓ መድረክ ተሳትፎ ማብቃቱን ተከትሎ የ2 ዓመት ኮንትራት ተሰጥቶታል። ካሪክ ከተቀጠረበት ቀን ጀምሮ እስከ ውድድር ዘመኑ መጨረሻ ድረስ ዩናይትድ በእንግሊዝ ከፍተኛ ሊግ ከማንኛውም ቡድን የበለጠ 39 ነጥቦችን መሰብሰብ ችሏል። በዕለቱ ሌሎች የጨዋታ መርሃ ግብሮች በተመሳሳይ ሰዓት ቀን 11 ሰዓት ኤቨርተን ከክሪስታል ፓላስ፣ ኢፕስዊች ታውን ከሰንደርላንድ እና ኖቲንጋም ፎረስት ከሊድስ ዩናይትድ ይገናኛሉ። ምሽት 1:30 በኮሚኒቲ ጌች ስታዲየም የኬት አንድሪስ ብሬንትፎርድ ከሮቤርቶ ዲዘርቢ ቶተንሃም ሆትስፐር ጋር ይገናኛሉ። የሰሜን ለንደኑ ክለብ ካስከፊው ያለፈው የውድድር ዘመን ቆይታ በኋላ በክረምቱ በዝውውር መስኮቱ የነቃ ተሳትፎ በማድረግ በርካታ ተጫዋቾችን ማስፈረሙን ተከትሎ በአዲሱ የውድድር ዘመን ትኩረትን ከሚስቡ ቡድኖች መካከል አንዱ እንደሚሆን ይጠበቃል። የፊታችን እሁድ የሊጉ የመክፈቻ ጨዋታዎች ቀጥሎ ሲደረጉ ቀን 10 ሰዓት የፋቢያን ሁርዝለር ብራይተን ሆቭ አልቢዮን በክረምቱ ዝውውር መስኮት ወሳኝና ቁልፍ ተጫዋቾቹን ያጣውን የኡናይ ኤምሪ አስተን ቪላ በአሜክስ ስታዲየም ያስተናግዳል። በክለቡ ታሪክ ተወዳዳሪ የሌለውን አሰልጣኙን ፔፕ ጋርዲዮላ ያጣው ማንቸስተር ሲቲ በበኩሉ በኢቲሃድ ስታዲየም ከሌላኛው ውጤታማ አሰልጣኙን ካጣው በርንማውዝ ጋር ይገናኛል። ኤንዞ ማሪስካ ከኮሚኒቲ ሺልድ አስከፊ የአርሰናል ሽንፈት በኋላ በዚህ ጨዋታ ቡድናቸው የሚሰጠው ምላሽም ተጠባቂ ነው። በሳምንቱ ታላቅ ጨዋታ አሰልጣኙን ጨምሮ ቁልፍ ተጫዋቾቹን ያጣው የታንሳይዱ ክለብ ኒውካስትል ዩናይትድ በሴንት ጄምስ ፓርክ አንዶኒ ኢራኦላን የሾሙ ሊቨርፑልን ያስተናግዳል። አምና ሁለቱ ቡድኖች በዚሁ ሜዳ አይረሴውን ጨዋታ ማስመልከታቸው የሚታወስ ሲሆን ቆዮቹ በተሰናባቸው አሰልጣኝ አርኔ ስሎት ስር 3-2 ማሸነፍ መቻላቸውም አይዘነጋም። ሊቨርፑል በክረምቱ ዙር መስኮት በተለይም የኮከቡን መሐመድ ሳላ መልቀቅ ተከትሎ ተተኪውን ማግኘት ሳይችል ጥያቄዎችን ይዞ አዲሱን የውድድር ዘመን በፈታኙ ጨዋታ ይጀምራል። በአዲሱ የውድድር ዓመት የመክፈቻ የመጨረሻ ጨዋታ በክራቨን ኮቴጅ በምዕራብ ለንደን ደርቢ ፉላም የዣቪ አሎንሶን ቼልሲን ያስተናግዳል። ሰማያዎቹ በክረምቱ የዝውውር መስኮት የነቃ ተሳትፎን ያደረጉ ሲሆን በርካታ ዝውውሮችን ፈጽሟል። በውድድር ዘመኑም የሚኖራቸው መልክ ከወዲሁ ተጠባቂ ሆኗል።